የጥበብ ሰዎች ሲያገለግሉ በ10 በ5 ደቂቃ አገልግሎታቸው በውበት ድራማ ወይ ግጥሞቻቸው ብዙ ሰዎች ጌታን ሲቀበሉ አይቻለሁና እንግዲህ እግዚአብሔር ረዳናል። ብዙ ነገር በዚህ ዙሪያ መስራት እንዳለብን ይሰማኛል። ዛሬ እንግዲህ ጊዜያችንን በደንብ ለመጠቀም እኔ የተወሰኑ ግጥሞች አነብና ሩቲ ትዘጋጃለሽ። እኔና ሩቲ እናቀርባለን። እንኳን አደረሳችሁ። የመጀመሪያው ግጥሜ የጭንቅ ቀን ሰው ይላል። በእርግጥ ግጥም ማብራሪያ ያስፈልገው ስሜት ነው። ይሄ ስሜት ምን ተሰምቶኝ እንደጻፍኩት ትንሽ ልንገራችሁና ወደ ግጥሙ ሄዳለሁ። ያ 38 ዓመት ውሃ ዳር የነበረው ሰው ታሪክ ስንቶቻችሁን ያስገርማቸዋል? እኔ በጣም ይገርመኛል። እና ከሚያስገርሙኝ ነገሮች አንዱ ረዥም ዓመት እዛ ጋር መቀመጡ ብቻ ሳይሆን እሱም አስገራሚ ነው። ጌታ መጥቶ ደግሞ በዛ ሁኔታ ስለፈወሰው ብቻም አይደለም፣ እሱም በጣም ያስገርመኛል። ግን በጣም ስሜቴን የገዛውና ይሄንን ግጥም እንድጽፍ ያደረገኝ ምንድን ነው? 38 ዓመት ሰዎች ይወስዱና ውሃው ዳር ያደርጉታል። ለምንድን ነው የሚያደርጉት? ውሃ ውስጥ መላእክት ገብቶ ሲወጣ መጀመሪያ የገባ ሰው ይፈወሳል። እሱን ግን ውሃው ዳር ጋር ያመጡታል። እዛም ቀድሞ የሚያስገባው ሰው ስላልነበረው መፈወስ እንደሚችል እያየ ሌሎች ተፈውሰው ሲወጡ እያየ ይሄድ ነበር ማለት ነው። እና በጣም የሚያስገርመኝ ፓርት እሱ ነበር። በዛ ስሜት ውስጥ ሆኜ የጻፍኩት ግጥም ነው። የጭንቅ ቀን ሰው ይላል ርዕሱ። የጭንቅ ቀን ሰው ጥቅም ቃሞ ተስፋው ነጥፎ ከስጋው ጭላጭ ተንጠፍጥፎ ሲነጋ ሲመሽ ተጋድሞ ስጋው የልቡም ልብ ታሞ እንዳይሞት ብቻ ኖሮ በሁለትዮሽ ትብታብ ታብቶ በመከራ ጥላ ድባብ ላይቀና ከጋድሚያው ነቅቶ ላይረግፍ ላያልፍ እሱ ሞቶ ተራውን በቅድ ተቀምጦ ላይሆንለት ማቆ ሰው አጣሁኝ ቅኔውን የብቻነት በገናውን አንዝሮ ሰብቆ ክብሩን አፋሽቶ ተንፍሶ መቃውን የምሬት እንጉርጉሮ ዜማ ቀንና ሌሊት ሲያሰማ ያለ ልቅሶ ስራ ቢያጣ ፀሐይ ጠልቆ እስኪወጣ ንጋት ወዲህ እስኪያገኘው ሰው የለኝም የሱ ቅኔው። ወዲያ ሲሰፍ በመላእክት እጅ ሲገረፍ እግር አታይ ሱይት ነፍስ ቀን ሲቆጥር በመከራ የህይወቱ ነቁጥ ላይ ጠራ አዳፋ ነፍሱ ላይ ጸዳ ምሬት ውስጡን እየላፈው ቅናት ሰግሮ ሲጋልበው እኛዎቹ ኋላዎቹ ፊት ሲሆኑ ኩዮቹ የረፍቱን ቁልፍ ባይኑ እያየ እጁን መስደድ ባይቻለው ከእንባ በቀር ምን ነው እሱ ለዚያ ምስኪን ለዚያች ነፍሱ ለዚያች ነፍሱ ቅኔ ያውጣ ያንጎራጉር ወይ አልሞተ ወይ ደግሞ አይኖር ተፍታፊ ተስፋ የለው ቀን ሲቆጠር ዘመን ሸሸው ሰው የለኝም ውዳሴውን ሲያነበንብ ያን ድጋሙን ከሰው ይልቅ የከበረው ቤዛው መጣ ሊታደገው ሳይቀዘቅዝ ሳይራጠብ ከፈውስ ማዕድ እንዲመገብ ሰው አገኘ ሰው የሌለው ነፍስ ዘራ የበደነው የውሃው ዳር ባለልፍ ዘመን ሰው አገኘ የጭንቅ ቀን። ጋሻ በአማርኛ በትግርኛ እንትን ማለት ነው አይደል? እንግዳ ማለት ነው። የኔ ስም ነው ጋሻ ማለት እንግዳ ነው። ጋሻ ብለው አርበኞቹን የጦርና ጋሻ እሱን ማለት ነው። ልዩ ጋሻ ጀግኖቹ አርበኞች አገር
ሲጠብቁ በጦራቸው ወግተው በጋሻ መክተው ፉከራ እጅጉን ወኔያቸውን ይዘው ሲያመክኑ ኖረዋል የጠላታቸውን ጦሮች በጋሻቸው። ግን ጠላት ዘይዶ በአንዴ ሁለት ጦር ሽቅብ ለራሳቸው ቁልቁል ለእግራቸው የሰደደ እንደሆን ምርጫቸው አንድ ነው። ከግር ከራሳቸው መርጠው ያተርፋሉ። ከዚያ ያለፈ ግብር ጋሻቸው እንዳይችል ከልምድ ስላወቁ ይብሳል ያሉትን መርጠው ያተርፋሉ። ያበው ጋሻ ይህ ነው። እኛም ጋሻ አለን። ለግር ለራሳችን ለሆድ ለጀርባችን እኩል ቢወረወር ጦር ከገጣሚያችን መርጠን አንመክትም እንደ አርበኞቻችን ክብር ስላረገን የእውነቱ ጋሻችን። ይልቅስ እልፉን ውርዋሬ እኩል ያመክንና አጀብ ያሰኘናል። ይህ ነው የእኛ ጋሻ ልዩ ጋሻ። እግዚአብሔር ይችላል፣ ሁሉንም ይችላል፣ ሁሉን ይፈጽማል። ለእርሱ የሚሳነው ከቶስ ምን ይታያል? ሰማይን በቃሉ ምድርን ያጸናል። ሁሌ የሚኖረው እርሱ የጸና ነው። ይችላል፣ እግዚአብሔር ይችላል። አትጠራጠረው፣ እግዚአብሔር ይችላል። ይሰራል፣ እግዚአብሔር ኃይል የእሱ ነው። ይከፍላል፣ እግዚአብሔር ሁሉ በእጁ ነው። ያኖራል፣ እግዚአብሔር ራሱ አኗሪ ነው። ይሰራል፣ እግዚአብሔር እርሱ ፈጣሪ ነው። ስለዚህ እላለሁ እግዚአብሔር ይችላል። እኔ ታመናለሁ። ተባረኩ።